We wish you Merry Christmas. We wish you Merry Christmas. We wish you Merry Christmas and a Happy New Year. እንግዲህ ያውላችሁ እንትን ክሪስማስ ትሪ ላለመስራት ብዙ ነገሮች እየተፈጠሩ ነው ደስ ብሎናል እኔ ደግሞ እቺ መስቀል ላዘጋጅ ነው አሁን እንግዲህ ዲኮር ከማድረግ በፊት ላሳያችሁ ብዬ ነው ዲኮር ከማድረግ በፊት መስራት የሚፈልግ ካለ እንደ ቤታችሁ ነው የምትመዝኑት እኔ በቲክቶክ ላይ 8 ኢንች እና 7 ፊት ብለው ምናምን እንደሱ ፖስት አድርገው ነበር እንደሱ አድርጌው ለኔ ረዝሞብኝ አሳጥሬው ነው ስለዚህ አሁን እንትኑን ኢንቹን ከምነግራችሁ ቤቱን ልኳችሁን እናንተ ላኩትኝ ግን እንዴት እንደተሰራ ላሳያችሁ ኖርማሊ እንጨት ነው በቃ የቆመ እንጨት ላይ መስቀል አድርጎ ግን እዚህ ጋር በስክሩ አድርገው 4 ስክሩ ተደርጎ እነዚህ ነው የምታያቸው አራቱን ተደርጓል ግን በእነዚህ ደግሞ እንትን ለክሪስማስ ያ እንትኑ ዲኮሬሽን ለማድረግ አንድ ፊት የሚሆን ልዩነት እንትን ጋፕ ተደርጎ አንድ ስክሩ ተደርጓል ይታያችኋል ብዬ ተስፋ አደርጋለሁ በዚህ ማለት ነው እንደዚህ ያረገ ተደርጓል ስለዚህ እነዚህ ነው ዲኮር ምናረጋው ምንድነው ትንሽ የቀረው የኔ አሁን ሰራዋለሁኝ ለዛሬ ስላልተመቸን ነው እንጂ ማቆሚያው ትንሽ ጋር ደም አድርገነዋል ግን ማቆሚያውን ሰርተን ቀጥ ብሎ ይቆማል ማለት ነው ስለዚህ are you guys ready to decor with me ያለሽ ከዛ እሺ በቃ አብረን እንጀምር በሚገርም ሁኔታ ሁላችንም በቃ ልክ እንደ ቤተሰብ ተደራጅተን የሰራነውና ያምር ነበር ያ ጥሩም ጊዜ የቤተሰብም ጊዜ ማሳለፊያ ስለሆነ እንደሱ ደስ ይላል ያው እንግዲህ ክሪስማሳችን እንደምታዩት እንደዚህ ያምር አድርገን ሰርተናል ማለት ነው መስቀላችን እንደዚህ ያምራለች ያስታምር ያ ያምራል አሁን ከስሩ የላስት ይር የገዛውት ስላለኝ እሱን አደርገዋለሁ No way we finished this cross in one day እንደምታዩት ቤቴ እንግዲህ በአንዱ እግሩን ያቆሙትኝ ይሄ እንትን ብጥስጥስ ነው የሚለው የክሪስማሱና ብጥስጥስ ስለሚል እሱኛውን አጸዳድቼ ምናምን ከዛ የሚቀጥለውን ስቴፕ እንሄዳለን ማለት ነው
ቤታችን በዚህ ፏፈሽ አድርገን ቤት መስቀላችን እንደሚያምር ያው እንትኑን ምንጣፍ አድርጌ ነበር። ነጭ ምንጣፍ አነሳሁትኝ። እንትኑን እያንሸራተተብኝ ማስቀመጥ አልቻልኩም። እንትኖቹን እንደዚህ ፏርገን ቀይ ላስቲክ የገዛሁት ነው። ምንም አልገዛሁም ዘንድሮ። በቃ ላይክ መስቀሏን መስራት ብቻ ነው የፈለኩት። ሁሉንም ሰርቻለሁ። እነዚህ ቀዮች የነበሩኝ ናቸው። to be honest, it's super tired. ጀመርንላችሁ ጂንጀር ብሬድ ልንሰራ ነው። ክሪስማስ ነው እንግዲህ የዲኮሬሽናችንን አሳይተናችኋል። አሁን ደግሞ ምን አሰብን? ለምን ጂንጀር ብሬድ መስራታችን ስለማይቀር ለእናንተ ለቤተሰቦቻችን ከልጆች ጋር ፈን እንዲኖራችሁ ይኸው እንደዚህ ወታደሮቼን አሰማርቼ አብረን ልንሰራ ነው ማለት ነው። ስለዚህ ምን ጀምረው ከዌት እና እንዲሁም ደግሞ ድራይ ኢንግሪዲየንት ይባላል አይደል በእንትን በቤኪንግ ህግ። ስለዚህ ከመጀመሪያ ከድራይ ኢንግሪዲየንቱ እንጀምራለን እና ተከታተሉ። some flour. Okay. 3 ኩባያ ፍላወር ነው የምናደርገው። እንግዲህ ዛሬ ቻሉ ነው የምንለው። 2 ቤኪንግ ሲሰሩ make sure you have to follow ምን እንደምናደርግ። ለምን እንትኑን ብዛቱን ልክ እንደዛ እንደማድረግ አለባችሁ። ቤኪንግ ትንሽ ካሳሳታችሁ ከምትሉትኝ አይመጣላችሁም። ልክ በቃ በስትክክል ሜዥርመንቱን ወይም ደግሞ ብዛቱን የምናደርጋቸውን ብዛት ፋሎ ማድረግ አለባችሁ። 3 ኩባያ ፍላወር ነው የተጠቀምነው። 3 cup of flour. Okay. So half teaspoon baking soda. We got some baking soda half teaspoon እናደርግበታለን ወይ ግማሽ ማንኪያ የሚሆን baking soda እንጠቀማለን። Now we're going to do some salt. Same thing ልክ እንደዛው ጨው ደግሞ እንደዛው ግማሽ እናደርጋለን። እንጀሩ ታለቅ ይላል እዛ ላይ መሰማት ስላለበት 2 ማንኪያ የሾርባ ማንኪያ የሚሆን ጂንጀር እናደርጋለን። ናትሜግ ይባላል ይሄኛው። ናትሜግ የምታውቁት ከሆነ you would love to smell it. ሽታው በጣም ነው። አንድ ግማሽ ማንኪያ የሚሆን ደግሞ ክሎቭ እንጠቀማለን። You would love to smell it. ናትሜግ ማለት ቀረፋ ቢያን ከነው ቀረፋ ደግሞ the same thing half teaspoon እንጠቀማለን ማለት ነው። half teaspoon ይሄ እነዚህ እንዳለ ድራይ ኢንግሪዲየንት ናቸው። እነዚህ እንዳለ ሚክስ እናረጋቸዋለን በደንብ እንትን ማለት መንፋት አይጠበቅም። ግማሽ ባተር ግማሽ ኩባያ የሚሆን ደግሞ ቂቤ እናረጋለን። የገበታ ቂቤ ልቀቅ። ከዛ ደግሞ ስኳር ግማሽ ኩባያ የሚሆን ስኳር ግን ብራውን ሹገር መሆን አለበት። እሺ ለምን እንትን ጂንጀር ብሬዱ ራሱ ይባላል። ይሄኛው ሞላሰስ የዚህ የጂንጀር ብሬድ መስሪያ ነው። ሞላሰስ ይባላል። እኔ ሱቅ ታገኙታላችሁኝ። የተለያየ እንትን በተለያየ ፓኬጅ ይሆናል የሚሸጠው። እኛ ግን በዚህ ነው ያገኘነው። ስለዚህ እሱንና ቫኒላ ኤክስትራውን መጀመሪያ ይሄንን ሚክስ እናደርገዋለን። እዚህ ጋር የረሳሁት ምንድነው ቂቤያችሁ ደጅ ማድረግ አለባችሁ። ዋርም መሆን አለበት፣ ሶፍት መሆን አለበት ለሚክስ ለማድረግ እና ትንሽ እዚህ ጋር ሲሆን ትንሽ ያስቸግራል ለማዋሃድ ምናምን። ግን እርግጠኛ በቃ እኔ ማረጋውን እንትን ይሄ ምንድነው ሜዠር ማረጉን ወይም ደግሞ መለካቱን በስትክክል ካረጋችሁት ቆንጆ ኩኪስ ትሰራላችሁ። አንድ እንቁላል ጨምረናል። አሁን ደግሞ አንድ ኤክስትራ ቫኒላ
One extra vanilla. ይሄኛው ኤክስትራክት ነው የሚለው ቫኒላ እሱን እንጠቀማለን። አንድ የሾርባ ማንኪያ የሚሆን ማለት ነው። ከዛ እሱን አድርገን ቅድም ያልኳችሁ ሞላስስ አለች አይደለ? እሷኛዋን እችን ደግሞ ቅድም ያሳያችሁ እናስገባና አሁን እነዚህ እንዳለ ሚክስ እናረጋቸዋለን። And now we're going to give it a little stir. ትንሽ እንትን ስለሆነ ወደ ስክራፕ እናረጋዋለን ትንሽ ራሳችን የሞላስስ የሚለው ሽታው ትንሽ ከባድ ነው ከበድ ይላል። ከተበላሸ ነው የሚመስለው እንደዚህ ግን ኢትስ ኦኬ እንትኑ ነው እሺ ሞላስስ ነው እንትኑ ስንጨምረው ምንድነው ቅድም ሚክስ ያደረግነውን ስንጨምረው ራሱ እንትን ይለዋል ይመልሰዋልኝና አሁን ዱቄቱን እንጨምራለን ማለት ነው። ቅድም ሚክስ ያደረግነውን እንዳለ እንጨምረዋለን ማለት ነው። Now we're going to add the dry things to the wet things. And we're going to finish this tomorrow. ግማሽ ኩባያ የሚሆን ደግሞ ወተት ጨመርኩበትኝ። አሁን አሪፍ አለልን ግን ምንድነው የምናደርገው እያያዘ ስለሆነ ትንሽ ስክራፕ እናደርገዋለን ማለት ነው። We're going to give ኦኬ አሁን ምንድነው የምናደርገው ለነገ ነው የምናደርገው ወይ 4 ሰዓት ወይ ኦቨርናይት ማደር አለበት። ስለዚህ እንደዚህ ታደርጉትና እንትን በጣም ነው የሚቀልጠው እንትን ስለሚል ስለዚህ እቺን አርገን ሁለቱን ለየብቻ ደፍጥጠን ነው እንትን ብለን ነው የምናስቀሮል አርገን ነው የምናሳድረው ለነጋችን ማለት ነው። ከዛ ፍሪጅ ነው የምናሳድረው እንትን ሰዓት ካላችሁ ኦቨርናይት ቆንጆ ነው። አየለን የምትሉ ከሆነ ደግሞ ለ4 ሰዓት አትሊስት ፍሪጅ ላይ መቆየት አለበት ማለት ነው። ከ4 ሰዓት በኋላ ነው የምንሰራው። በተቻላችሁ መጠን እንትኑ በጣም ቲክ እንዳይሆን አቅጥናችሁ መስራት ትችላላችሁ። ያው ዶአችን እንደዚህ ሆናለች። 2 አውጥቼዋለሁኝ። አሁን ይሄ ቅርጽ ለማውጣት በጣም ነው የሚያስቸግረው። ምንድነው የምናደርገው እንዳልኳችሁ 4 እንትን ካላችሁ ሰዓት ካላችሁ ኦቨርናይት ማታ ሰርታችሁ ታሳድሩታላችሁ። ፍሪጅ ላይ ነው የምታሳድሩት፣ ፍሪዘር አይደለም። ፍሪጅ ላይ እናሳድረዋለን። አይ ሰዓት የለኝም ካላችሁ ደግሞ ለ4 ሰዓት ፍሪጅ ታስገቡታላችሁ። ከዛ ነገ ቅርጻችንን በመንፈልገው እናወጣለን ማለት ነው። እና see you tomorrow። አሪፍ ሆኗል። ቀዝቀዘ ስለሆነ አሁን ነው የሚሞቀው። ስለዚህ በተቻለ መጠን ፈጠን ብለን እንትን ማድረግ አለብን። ትንሽ ፍላወር አድርገናል። አሁን መቁረጥ እንጀምራለን ማለት ነው። በ375 ዲግሪ ፋራናይት አድርጋችሁ ለ15 ደቂቃ ቤኪንግ ታደርጉታላችሁ። ከዛ እንደዚህ ሬዲ ይሆንላችኋል። እኛ ይሄንን የመሳሰሉ ስኖማል ሌሎችም ልጆቻችሁ ፈን የሚያደርጉበትን ነገር ለማድረግ ነው። ያው ደስ እንዲላቸው እነሱም ያው ባህሉን ለመከተል ነው። እንደዚህ አድርጋችሁ አስገብታችሁ ለቃ ኢንጆይ ታደርጉታላችሁ ማለት ነው። ልጆቹ በጣም ነው ደስ የሚላቸውና የነሱን ደስታ ስታዩ በቃ እንደዚህ የሚያምር በወተት አድርገው ይበላሉ። በሌላ ቪዲዮ እንመጣለን። እንደዚህ አቀርበን እንደሰርታችሁ ደስ የሚል ነው። ይሄው ወተታችንና እንደዚህ አቀርበን እንደዚህ አድርጋችሁ ደስ የሚል ነው። የሚያምር ሆኖ ወጥቶልናል። No, put it down. Wait. ባይ በሉ። ባይ በሏት። Bye. 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 Subscribe. Like and subscribe this video.